ዜና መጽሔታችን ቀጥሏል። የተከበራችሁ ተመልካቾቻችን ስፖርታዊ መረጃዎች ላይ ደርሰናል። እንደው ዘላለም ደግሞ መረጃዎችን ሊያጋራን ስቱዲዮ ተገኝቷል። እንደምን ዋልክ ነው? እንዴት አላችሁ? ሰላም ነኝ ይመስገን። አብረን እንቆይ። አመሰግናለሁ። ተመልካቾቻችን እንደምን አላችሁ? የሀገር ውስጥ ስፖርታዊ መረጃዎቻችንን በቅድሚያ እንመለከታለን። በ2014 የአማራ ክልል በርካታ ስፖርተኞችን ለሀገር ያስመረጠበት ዓመት መሆኑ ተጠቆመ። 36 ስፖርተኞችንና 5 አሰልጣኞችን በተለያዩ የስፖርት አይነቶች ያስመረጠው ክልሉ በቀጣይም ጠንክሮ ለመስራት አቅዷል። ኃይሉ አዳነ ተጨማሪ አለው። በ2014 በተለያዩ የስፖርት አይነቶች በተካሄዱ ዓለም አቀፍ ውድድሮች ላይ ኢትዮጵያ ስኬታማ ጊዜ አሳልፋለች። ከዚህ የኢትዮጵያ ስኬት ጀርባ ደግሞ የክልሎችና ከተማ አስተዳደሮች አስተዋጽኦ ከፍተኛ ነው። በቅርቡ በተካሄደው 24ኛው የአማራ ክልል ስፖርት ምክር ቤት ጉባኤ በ2014 በአማራ ክልል የስፖርት እንቅስቃሴ ከታዩ ጠንካራ ጎኖች መካከል አንዱ ሆኖ የተነሳውም የአማራ ክልል በበርካታ የስፖርት አይነቶች ላይ ለሀገር ያበረከተው አስተዋጽኦ ይገኝበታል። መነሻቸውን አማራ ክልል ያደረጉ በርካታ ስፖርተኞችና ሙያተኞች በኢትዮጵያ የዓለም አቀፍ የውድድር መድረክ ስኬት ያበረከቱት አስተዋጽኦ ከዚህ በፊት ከነበሩት ጊዜያት ጋር ሲነጻጸር በቁጥር ከፍተኛ ሆኖ ተመዝግቧል። አገራችን በተለይ ደግሞ ዋነኛ ተጠቂ የሆነው ክልላችን ከነበረበት የህልውና ማስከበር ዘመቻ አንጻር ስናየው ትልቅ ምርታ የታየበት ስፖርተኞች በዚህ ደረጃ መገኘት መቻላቸው ራሱ ወደፊት ብዙ እንድንሰራ አሳይመንት የጣለ ሆኖ ነው ያገኘ ነው። በዚህም ላይ ላብነት እንኳን ማንሳት ቢያስፈልግ በአትሌቲክስ ዘርፍ በኦሪገን በኮሎምቢያ በተካሄደው ከ20 ዓመት በታች አትሌቲክስ ውድድር ሰፊ የሆኑ ተሳትፎና ውጤት ያመጡ የአማራ ክልል ግባቶች የተገኙበት ነው። በኦሪገን መገኛቸው ከአማራ ክልል የሆኑ 3 አትሌቶች ኢትዮጵያን ወክለው ተሳትፈዋል። ሞስነት ገረመውና መቅደስ አበበ ደግሞ ሜዳሊያ አስገኝተዋል። ከዚህ ዓለም አቀፍ ውድድር በተጨማሪ በአፍሪካ በተካሄዱ 2 የአትሌቲክስ ውድድሮች ከአማራ ክልል 12 አትሌቶች ተሳትፈዋል። ከአትሌቲክስ በተጨማሪ በትኩረት ከተሰራ በውሃ ዋና፣ ዊልቸር፣ ቅርጫት ኳስና ብስክሌት ስፖርቶች ላይ ሀገርን የሚወክሉ ስፖርተኞችን በክልሉ ውስጥ ማግኘት ይቻላል። በውሃ ዋና ስፖርትን ብናይ አሰልጣኝም ስፖርተኛ ማስመረጥ የተቻለበት ነው። በቶኪዮ የአካል ጉዳተኞች ስፖርት የፓራኦሎምፒክ ስፖርት ውድድር ላይ፣ በካራቴ የስፖርት ውድድር ላይ በእነዚህ የስፖርት አይነቶች እና ሌሎች ስፖርት አይነቶችንም ሰፊ የሆነ ተሳትፎ የነበረንና ለሀገር ግባት እየሆነ ያለንበት ሁኔታ ነው የሚያሳየው። ከአትሌቲክስ በተጨማሪ በቶኪዮ በተካሄደው የፓራኦሎምፒክ ውድድር ላይ ትዕግስት ገዛኸኝ ብቸኛውን የወርቅ ሜዳሊያ ማምጣቷም ይታወሳል። በአማራ ክልል ውስጥ በርካታ የታዳጊ ፕሮጀክቶች ይገኛሉ። እነዚህ ፕሮጀክቶች ደግሞ በክልሉና በፌዴራል ድጋፍ የተቋቋሙ ናቸው። የእነዚህ ፕሮጀክቶች ስኬታማ ስራ አማራ ክልል በርካታ ሀገር የሚወክሉ ስፖርተኞችን እንዲያፈራ ምክንያት ሆኗል። ከሚፈለገው ፍላጎት ወይም ደግሞ ታዳጊ ወጣቶች የስፖርት መሰረት ናቸው እንደምንለው በተለይ ትምህርት ቤቶች ላይ የስፖርት መፍለቂያ እንደመሆኑ መጠን የትምህርት ሴክተሩም ሙሉ እገዛውን እያሳየን አይደለም። ልጆቹ የሚሰለጥኑ ትምህርት ቤት ውስጥ ነው። ሰልጣኞቹ በአጋጣሚ ሆኖ ደግሞ አብዛኞቹ ፐርሰንት ተማሪ ናቸው። ይህን መነሻ አድርጎ ግን የትምህርት ሴክተሩ ከባህልና ስፖርት ሚኒስቴር ጋር ሆኖ በየደረጃው ደግሞ ወጣትና ስፖርትና ትምህርት ቢሮ እየሰራ ያለው ቅንጅት የላላ ነው። ይህን በአዲስ ማጥበቅ ያስፈልጋል። ነገር ግን ይህን ተቋቁሞ ደግሞ እየመጡ ያሉ ልጆችን ስናይ ደግሞ ጥሩ ውጤት ነው። በትንሽ ድጋፍ ትልቅ ውጤትና ሀገራቸውን ራሳቸውን የሚጠቁሙበት ደረጃ እየደረሱ ነው። ይህን ማበረታታት ያስፈልጋል። በ2014 36 ስፖርተኞችና 5 አሰልጣኞችን አማራ ክልል ለሀገር አበርክቷል። የአማራ ክልል ወጣቶችና ስፖርት ቢሮም ለብሔራዊ ቡድን የሚመጥኑ ስፖርተኞችን ቁጥር ከዚህ የበለጠ ከፍ ለማድረግ ጠንክረን እንሰራለን ብሏል። በቻን አፍሪካ ውድድር ተሳታፊ የሆነው የኢትዮጵያ ብሔራዊ ቡድን የዝግጅት ጊዜውን በሞሮኮ እንደሚያደርግ ተገለጸ። የኢትዮጵያ ብሔራዊ ቡድን ሩዋንዳን በደርሶ መልስ 1-0 ከረታ በኋላ ለ3ኛ ጊዜ በቻን አፍሪካ ውድድር መሳተፉን አረጋግጧል። በአልጄሪያ አስተናጋጅነት በሚደረገው 9ኛው የቻን አፍሪካ ውድድር በምድብ 1 ከአስተናጋጁ አልጄሪያ፣ ሊቢያና ሞዛምቢክ ጋር የኢትዮጵያ ብሔራዊ ቡድን ተደልድሏል። አሰልጣኝ ውበቱ አባተ በውድድሩ ላይ የሚያሳትፏቸውን 28 ተጫዋቾች የለዩ ሲሆን የውድድር ጊዜያቸውንም የዝግጅት ጊዜያቸውንም በሞሮኮ እንደሚያከናውኑ የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። ብሔራዊ ቡድኑ ታህሳስ 26 ወደ ሞሮኮ በማቅናት ለ1 ሳምንት ዝግጅት ካደረገ በኋላ ወደ ውድድር ስፍራው እንደሚያቀና ታውቋል። ከዚያ በፊት ግን ነገ ከብሔራዊ ቡድኑ የቻን አፍሪካ ተሳትፎ አስተዳደራዊ እንዲሁም ደግሞ ቴክኒካዊ ቅድመ ዝግጅቶች ጋር በተያያዘ በፌዴሬሽኑ ጽህፈት ቤት መግለጫ ይሰጣል ተብሏል። የኢትዮጵያ ብሔራዊ ቡድን ለቻን አፍሪካ መድረክ 3ኛ ተሳትፎውን ሲያረጋግጥ
ዳዋ ሁቴሳ ብቸኛዋን ግብ ማስቆጠሩ የሚታወስ ነው። ብሔራዊ ቡድኑም የመጀመሪያ ጨዋታውን ጥር 6 ከሞዛምቢክ ጋር በማድረግ ይጀምራል። የ2015 የቤትኪንግ ኢትዮጵያ ፕሪሚየር ሊግ የድሬዳዋ ከተማ ቆይታው ሲጠናቀቅ ባህር ዳር ከነማ፣ ወላይታ ዲቻና ኢትዮጵያ መድን ስኬታማ ጊዜ ያሳለፉበት ሆኗል። አዲስ አዳጊዎቹ ኢትዮ ኤሌክትሪክና ለገጣፎ ለገዳዲ ደግሞ በድሬዳዋ ቆይታቸው ውጤት ርቋቸዋል። የሊጉን የድሬዳዋ ቆይታ ኃይሉ አዳነ እንደሚከተለው ያስቃኘናል። የ2015 የቤትኪንግ ኢትዮጵያ ፕሪሚየር ሊግ የድሬዳዋ ከተማ ቆይታውን በተስተካካይ ጨዋታዎች ቋጭቷል። ድሬዳዋ ከ8 ሳምንት የሊግ መርሃ ግብር በተጨማሪ ተስተካካይ ጨዋታዎችን አስተናግዳለች። እስከ 13ኛ ሳምንት ድረስ መከናወን ከሚገባቸው ጨዋታዎች መካከል ከሁለቱ ውጭ ሁሉም ከሞላ ጎደል በተያዘላቸው መርሃ ግብር ተከናውነዋል። በሊጉ መርሃ ግብር መሰረት ኢትዮጵያ ቡና ከቅዱስ ጊዮርጊስና ወላይታ ዲቻ ከሲዳማ ቡና ብቸኛ የተራዘሙ ጨዋታዎች ሆነዋል። በድሬዳዋ የ8 ሳምንት መርሃ ግብር ቆይታ ባህር ዳር ከነማ ስኬታማ ጊዜ አሳልፏል። ባህር ዳር ከነማ አምና ላለመውረድ እስከ መጨረሻው ሳምንት ድረስ ፈታኝ ጊዜ ማሳለፉ ይታወሳል። በ2015 ግን በአዲስ አሰልጣኝ የዋንጫ ተፎካካሪ ሆነው ነው ብቅ ያሉት። የጣና ሞገዶቹ በድሬዳዋ ካከናወኗቸው 8 ጨዋታዎች መካከል በ5ቱ ድል አድርገዋል። ይህም በድሬዳዋ ከተማ ብዙ ጨዋታ ካሸነፉ ክለቦች መካከል አንዱ አድርጎታል። በቀሪዎቹ 2 ጨዋታዎች አቻ ሲለያይ ባንዱ ደግሞ ተሸንፏል። ይህም በድሬዳዋ ቆይታቸው ማግኘት ከሚገባቸው 24 ነጥብ መካከል 17 ሰብስበው እንዲያጠናቅቁ አድርጓቸዋል። እንደ ባህር ዳር ከነማ፣ ወላይታ ዲቻን በድሬዳዋ ካከናወናቸው 8 ጨዋታዎች መካከል በ5ቱ ድል በማድረግ ስኬታማ ጊዜ አሳልፏል። በባህር ዳር ከተማ ቆይታቸው 4 ጨዋታ አከናውነው ባንዱም ያላሸነፉት የጦና ንቦቹ የድሬዳዋ ቆይታቸው ስኬት በሊጉ ቀሪ ጨዋታ ያላቸው 5ኛ ላይ እንዲቀመጡ አድርጓቸዋል። የዲቻ የተከላካይ ክፍሉ ጠንካራ ቢሆንም በማጥቃቱ ግን በውድድር ዓመቱ ደካማ ሆኖ ታይቷል። የጦና ንቦቹ በውድድር ዓመቱ በ12 ጨዋታ 11 ግብ ብቻ ነው ያስቆጠሩት። ይህም በሊጉ የ13 ሳምንት ጉዞ ውስጥ ዝቅተኛ ግብ ያስቆጠረ ሁለተኛው ክለብ እንዲሆን አድርጎታል። ይህ ቢሆንም ግን ባገኙት አጋጣሚ የሚያስቆጥሩትን ግብ አስጠብቀው በመውጣት የድሬዳዋ ከተማ ቆይታቸውን የስኬት እንዲሆን አድርገዋል። ድሬዳዋ ከተማና ኢትዮጵያ መድንም በተመሳሳይ በሊጉ የድሬዳዋ ከተማ ቆይታ ጥሩ ውጤት ያስመዘገቡ ክለቦች ናቸው። ድሬዳዋ ከተማ በውድድር ዓመቱ ያሳካቸውን 4ቱንም ድሎች ያገኘው በመቀመጫ ከተማው መሆኑ ክለቡ በ8 ሳምንት የሊጉ ቆይታ ጥሩ ጊዜ ካሳለፉ ክለቦች መካከል አንዱ እንዲሆን አድርጎታል። በድሬዳዋ ከተማ ቆይታው ጥንካሬውን ያስቀጠለው ሌላኛው ክለብ ደግሞ ኢትዮጵያ መድን ነው። መድን በባህር ዳር ከተማ ቆይታው ከሊጉ የመጀመሪያ ሳምንት አስደንጋጭ ሽንፈት ማግስት 4ቱንም ተከታታይ ጨዋታዎች ማሸነፍ መቻሉን እናስታውሳለን። በድሬዳዋ ከተማ ቆይታውም ካከናወናቸው ጨዋታዎች መካከል በ3ቱ አሸንፏል። አሸናፊነቱን አስጠብቆ በመቀጠሉም ሊጉ እስኪመለስ ድረስ መሪ ሆኖ የድሬዳዋ ከተማ ቆይታውን አጠናቋል። ከነዚህ ስኬታማ ክለቦች በተቃራኒ ሲዳማ ቡና፣ ኢትዮ ኤሌክትሪክና ለገጣፎ ለገዳዴ በድሬዳዋ ከተማ ቆይታቸው ደካማ ውጤት ማስመዝገባቸውን ቀጥለውበታል። ሲዳማ ቡና አሰልጣኝ ከቀየረ ማግስት መሻሻል ቢያሳይም አሁንም ግን ከወራጅ ቀጠናው መውጣት አልቻለም። በሊጉ ዘንድሮ የተሳትፎ ውጤት ያገኙት የኢትዮ ኤሌክትሪክና ለገጣፎ ለገዳዴ የድሬዳዋ ከተማ ቆይታም ውጤት ማምጣት አልቻለም። ይህም ምናልባትም በሊጉ በቀጣይ ዓመት ሁለቱን ክለቦች እንዳንመለከታቸው ሊያደርገን ተቃርቧል። በሌላ በኩል የአምና የዋንጫ ባለቤቱ ቅዱስ ጊዮርጊስ ቀሪ ጨዋታ ያለው 2ኛ ደረጃ ላይ ይገኛል። ፋሲል ከነማም በድሬዳዋ ከተማ ቆይታው በተጠበቀው ልክ መጓዝ አልቻለም። አጼዎቹ በድሬዳዋ ካከናወኗቸው ጨዋታዎች መካከል በ2ቱ ብቻ ነው ያሸነፉት። በ3ቱ ጨዋታ ተሸንፈዋል። በቀሪዎቹ 4 ጨዋታ ደግሞ አቻ ነው የተለያዩት። ይህም ከመሪዎቹ በ9 ነጥብ እንዲርቁ አድርጓቸዋል። በጥቅሉ በድሬዳዋ ከተማ የ8 ሳምንት የሊጉ ቆይታ 149 ግቦች መረብ ላይ አርፈዋል። ለቻን ውድድር ቅድመ ዝግጅት ሲባል ሊጉ የተቋረጠ ሲሆን ቀጣይ የውድድሩ አዘጋጅ አዳማ ከተማ መሆኗንም ቀድሞ የወጣው የውድድር መርሃ ግብር ይጠቁማል።